አንድ አካባቢ ላይ ጦርነት፣ ግፍና የማይበርድ ውጥረት ከተደጋገመ ዚያ ቦታ ላይ የሆነ ነገር አለ ይባላል። ወይ የተፈጥሮ ሀብት ነው አሊያም አካባቢው ለጂኦፖለቲካ ወሳኝ ስለሆነ ወይም እዚያ ስፍራ የሚፈራ ኃይል ስላለም። ወልቃይት ላለፉት 30 ዓመታት ግድም የውጥረት ማዕከል ሆና ቀጥላለች። ከሰሜኑ ጦርነት በኋላ በአማራ ክልል ስር የምትገኘው ወልቃይት እንደ አስተያየት ሰጪዎች በተለያየ መንገድ ትገለጻለች። ይህ ቀጠና የክልላዊ ወሰን ውዝግብና የሀገራዊ ድንበር ግጭት የከበበው ነው። ቀጠናዊ ውስጥ የእርስ በርስ ግጭት ብቻ ሳይሆን ወሰን ተሻጋሪ ጦርነት የሚንጠው ነው። ወልቃይት ድንበርን፣ ወሰንን፣ ብሔርን ወይንም ማህበረሰብን ማዕከል ያደርጉ ግጭቶች ብቻ ሳይሆን ከባድ የኢኮኖሚ ግብግብ የሚካሄድበት ሜዳ ሆኗል። የትግራይና የአማራ ክልሎች የየራሳቸውን የታጠቀ ኃይል አሰልፈው በአይነ ቁራኛ የሚተያዩበት የወልቃይት ቀጠና በኢትዮጵያና በሱዳን መካከል ሄድ መለስ ያለ የድንበር ግጭት የሚነሳበት መሬት የአልፋሽጋ መገኛ ነው። አንዳንዶች ወልቃይት የሰሊጥ ፖለቲካ ውዝግብ ማዕከል መሆኑን በመጥቀስ የነገሩ ማጠንጠኛ ከኢኮኖሚ ጥያቄ እንደማያልፍ አቃለው ቢያቀርቡትም ይሁን እንጂ አካባቢው ሁሌም ቢሆን ወደ ቀጠናዊ ግጭትና ትርምስ በቀላሉ ለመሻገር የሚችል ከባድ ቀውስ ያረገዘ መሆኑን መካድ አያስፈልግም። ወልቃይት ውዝግብ ውስጥ ከወዲያ ማዶ ያለው ህወሓት ነው። ህወሓት በመግለጫዎች ሁሉ ወልቃይትን ሳያነሳ አያልፍም። አሁን ህወሓት ራሱ ከፍተኛ የህልውና ስጋት ውስጥ እንደገባ ይነገራል። ምርጫ ቦርድ እንደ አዲስ ካልተመዘገበ በስተቀር በቀጣይ ሳምንታት እሰርዘዋለሁ ብሏል። ህወሓት እንደተለመደው ሰርዙኝና ከባድ መዘዝ ይከተላል ሲል አስጠንቅቋል። ከህወሓት ውስጥ የወጡት እነ ጌታቸው ረዳ አዲስ የትግራይ ኃይል ሆነው እየመጡ ነው። ህወሓት ከግራም ከቀኝም ከበድ ያለ ፈተና እየመጣበት ሲሆን በጦርነትና በሐሳብ ልዩነት በርካታ አመራሮቹን ያጣው ይኸው ፓርቲ የመጨረሻው ሰዓት ላይ የደረሰ ይመስላል። አሁን በርካታ ታጣቂዎች ያሉት ህወሓት በወልቃይት በኩል ጦርነት ለመክፈት ስለመዘጋጀቱ የሚያሳዩ መረጃዎች አሉ። የትግራይ ጊዜያዊ አስተዳደር ውስጥ የነበሩ ከፍተኛ አመራሮችም ይህን ተናግረዋል። የወልቃይት ጉዳይ ወዴት ያመራ ይሆን? በጥቂቱ እንመለከተዋለን። አብራችሁን ዝለቁ። ወልቃይት በወልቃይት አስመላሽ ኮሚቴ አማካይነት በአማራ ክልል ስር እየተዳደረ ይገኛል። የወልቃይት አስተዳደር ጠንካራ አቋም በመያዝ ወታደራዊ ስልጠናዎችን በመስጠትና ባህር ዳር ካለው የክልሉ መንግስት ጋር ጠበቅ ያለ ግንኙነት በመፍጠር ጠንካራ ኃይል ሆኖ ቀጥሏል። አስተዳደሩ የተከዜ ዘብ የተባለ የታጠቀ ኃይል በተከታታይ ማስመረቁን ቀጥሏል። በማይካድራ በሁመራና በሌሎች ቦታዎች የተከዜ ዘብ ሰልጣኞች የተመረቁ ሲሆን ከህወሓት በኩል የተቃውሞ መግለጫ ይሰማል። በትግራይ ክልል ወገን የአማራ ክልልን የተከዜን ዘብ ኃይል አሰልጥኖ ለጦርነት እያዘጋጀ ነው በሚል ወቀሳ ያሰማል። ህወሓት በራሱ ችግር ውስጥ ሆኖ የወልቃይት ቀጠና ከጦርነቱ ወይንም ከ2013 ዓ.ም በፊት ወደ ነበረበት ይመለስ እያለ ነው። የአማራ ክልል የወልቃይት ጠገዴ ማንነት አስመላሽ ኮሚቴ በበኩሉ አካባቢው ከ1983 ዓ.ም የሽግግር መንግስት በፊት ወደ ነበረበት ሁናቴ እንዲመለስና በሕግ እንዲረጋገጥ እየጠየቀ ነው። አሁን የወልቃይት አካባቢ ተፈናቃዮችን የመመለስ ጉዳይ ጎልቶ መሰማት የጀመረ ሲሆን ይህን ተከትሎም ግጭት እንዳይነሳ እየተሰጋ ነው። በወልቃይት ቀጠና የተከዜ ዘብ የሚባል የታጠቀ ኃይል መኖሩ ብቻ ሳይሆን ገና ትጥቅ ያልፈታ የትግራይ ሰራዊትም በትግራይ ወገን መኖሩ ጉዳዩን አሳሳቢ አድርጎታል። በወልቃይት በማንኛውም ሁናቴ ግጭት ቢፈጠር አድማሱ ሊሰፋ እንደሚችል እየተነገረ ነው። ህወሓት በትግራይ ፖለቲካ ውስጥ ተቀባይነት እያጣ መምጣቱ ወደ ግጭት ሊገፋፋ ይችላል የሚሉ አስተያየት ሰጪዎች አሉ። በተለይም የወልቃይት ተፈናቃዮች ወደ ቦታቸው እንዳይመለሱ የሚከለክለው ህወሓት ነው መባሉ ለዚህ በአስረጂነት እየቀረበ ነው። ሪፖርተር በፖለቲካ አምዱ በትናንትናው ዕለት ይዞት በወጣው ሰፋ ያለ ሀተታ በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር የምግብና መድኃኒት እንዲሁም የጤና ተቋማት ቁጥጥር ቢሮ ዋና ዳይሬክተር የነበሩት አቶ ጣዕመ አረዶም ህወሓት ተፈናቃዮች ወደ ወልቃይት እንዳይመለሱ እያደረጉ ነው ሲሉ መናገራቸውን አስነብበዋል። ለመሆኑ ህወሓት ተፈናቃዮች እንዳይመለሱ የፈለገው ለምንድር ነው? ህወሓት በትግራይ ድጋፉ እየቀነሰ መጥቷል የሚል አስተያየት ተደጋግሞ ይሰማል። ከራሱ ሰዎች ጭምር የሚቀርብበት ወቀሳ ከዚህ ጋር አብሮ የሚታይ ነው። ከምርጫ ቦርድ ጋር የሞት ሽረት ቀጠሮ ይዟል። ምናልባት ሊረዝም ይችላል። በዚህ ጉዳይ አስተያየታቸውን የሚሰጡ ተንታኞች አሁን ተፈናቃዮች ከተመለሱ ህወሓት አጀንዳውን የሚያስፈጽምበት ወይንም ጉልበት የሚያገኝበት አጀንዳ ያጣል ይላሉ። ህዝቡን አንድ ሊያደርግበት ምናልባትም ግጭት ከተፈጠረ ሊያንቀሳቀስ ከጎኑ ሊያሰልፍ የሚችልበት ምክንያት ማግኘት አለበት ይላሉ። የወልቃይቱን አጀንዳ ለዚህ ፈልገዋል እንደሚሉ ነው የሚሰማው። አቶ ጣዕመ እንደሚሉት የፕሪቶሪያው የሰላም ስምምነት አጨቃጫቂ አካባቢዎች ብሎ የገለጻቸው ቦታዎች ጉዳይ በህገ መንግስቱ መሰረት እንዲፈቱ ቢወሰንም ህወሓት ለጦርነት እየተዘጋጀ ነው። አቶ ጣዕመ ከነዚህ አካባቢዎች የተፈናቀሉ የትግራይ ተወላጆች ወደ ቀያቸው እንዲመለሱ ከስምምነት የተደረሰና እንቅስቃሴ የተጀመረ ቢሆንም ነገር ግን ከራያ አካባቢ የተፈናቀሉትን ሙሉ ለሙሉ በሚባል ደረጃ መመለስ የተሳካ ቢሆንም ያም ሆኖ ስራው እንዲደናቀፍ የህወሓት ኃይል ሲሰራ ነበር ይላሉ። ከምዕራብ ትግራይ የተፈናቀሉትን ሰዎች ለመመለስ እንዳይቻል ያደረገው የህወሓት ኃይል ነው። አንዴ ጠቅላላ ጉባኤ አድርጋለሁ በማለት ውዝግብ በመፍጠር
ከዚያ ወዲህ ደግሞ ከጊዜ አስተዳደሩ ጋር ግጭት በመፍጠር በትግራይ አለመረጋጋት እንዲከሰት በማድረግ ስራውን ያደናቀፈው ህወሓት ነው ይላሉ። በየጊዜው አጀንዳ እየፈጠረ ከፌዴራሉ መንግስት ጋር አተካራ ውስጥ እየገባ ጭምር በአቶ ጌታቸው ረዳ የሚመራው የትግራይ ጊዜ አስተዳደር እንዳይረጋጋ አድርጎታል። ህወሓት ሱዳን እየተሰደዱም ሆነ ትግራይ ውስጥ ያሉ ተፈናቃዮች ወደ ቀያቸው ባይመለሱ ደንታ እንደሌለው ተናግሯል ይላሉ። ቀጥለው መጀመሪያ ድርጅታችን ይዳን ብሎ ራሱ ደብረጽዮን ገብረ ሚካኤል ወደ ቀያችን መቼ እንመለሳለን ብለው ለጠየቁ ምላሽ ሰጥቷል። ህወሓቶች ምዕራብ ትግራይን የምንይዘው በጦርነት ነው ብለው ዝግጅት ጨርሰዋል። ሱዳን ውስጥ አምራኮባና ቱናይድባ ካለው የትግራይ ስደተኞች ለውትድርና የመለመሉ በሱዳን ያለውን አርሚ 70 እንዲቀላቀል እያደረጉ ይገኛሉ። በአወዛጋቢው የሱዳንና ኢትዮጵያ ድንበር አልፋሽጋ በኩል ባለው ሽረወይና ግንባር አሰልፈዋል። እኔ እንደ አንድ የትግራይ ተወላጅ ይህ ለምንድን ነው የሚደረገው ብዬ ጠይቃለሁ። ከዚህ በፊት ከህወሓት ጎን ሆኜ ስዋጋና ስመክት ኖሬያለሁ። አሁን ግን ከዚህ ቀደምም ወደ ከፋ እልቂት ትግራይን እንዳይከቱ እቃወማለሁ ብለዋል። በቻታም ሃውስ ድረገጽ ላይ ከአንድ ዓመት ቀደም ብሎ ስለ ወልቃይት ቀጠና ጥናት ያቀረቡት አህመድ ሶሌማንና አቤል አባተ አካባቢው ያለውን እምቅ የኢኮኖሚ ጸጋ በዙሪያው ከከበበው የጸጥታ ስጋት ጋር አያይዘው ቀጠናዊ ተጽዕኖ ስለሚኖረው ቀውስ በሰፊው ዘርዝረዋል። ወልቃይትን ለእርሻ የተመቸ ለምድር ሲል የሚገልጸው ይህ ጥናት አካባቢው ኢትዮጵያንና ሱዳንን ከዓለም 10 ቀዳሚ ሰሊጥ አምራች ሀገራት ተርታ እንዳሰለፋቸው ያስታውሳል። ከሰሜን እስከ ደቡብ 740 ኪሎ ሜትር ያልተካለለ ድንበር ሁለቱ ሀገራት እንደሚጋሩ የጠቆመው ጥናቱ በይገባኛል ጥያቄ የሚወዛገቡበት ሰፊው የአልፋሽጋ ለም የእርሻ መሬት የወልቃይት ኩታ ገጠም መሆኑን ይገልጻል። በትግራይ ክልል ጦርነት እንደፈነዳ ሱዳኖች ወዲያውኑ የአልፋሽጋን መሬት መያዛቸውን የሚገልጸው ጥናቱ ከሁለት ዓመታት እልቂት በኋላ የፕሪቶሪያው የሰላም ስምምነት ተፈርሞ ጦርነቱ አከተመ ይላል። ነገር ግን በወራት ልዩነት በሱዳን ከባድ የእርስ በርስ ጦርነት የተጀመረ ሲሆን አሁንም አልበረደም ሲል ጥናቱ ያክላል። ወልቃይት በዚህ የተነሳ በትግራይና በአማራ ክልል ኃይላት ፍጥጫ መካከል ብቻ ሳይሆን በሁለት ሀገራት የድንበር ግጭት ውስጥ ውጥረት መካከል የሚገኝ አስኪ ቀጠና ነው። ከሰሜን ኢትዮጵያ ጦርነት በኋላ በአማራ ክልል የፋኖ ትጥቅ ቡድን ከመንግስት ጋር ውጊያ ውስጥ እንደሚገኝ፣ በአማራ ክልል ሰላምና መረጋጋት መታጣቱን አያይዞ ይጠቅሳል። በሱዳን ከቀጠለው የእርስ በርስ ጦርነት ጋር ተያይዞ የወልቃይት ቀጠና ውጥረት ብዙ ተጨማሪ ፈተና እንደተደራረበበት ይህ የሪፖርተር ሰፊ ሀተታ ያስረዳል። ይሁን እንጂ አካባቢው ለእርሻ የተመቸና ለም በመሆኑ ከሁሉ በላይ ደግሞ ነጭ ወርቅ የሚባለው የሰሊጥ ዋና ምንጭ በመሆኑ ምንም አይነት ግጭት ቢፋፋም የሰሊጡ ገንዘብ ጦርነቱን መደጎም እንደሚችል ነው የሚነገረው። ከዚህ በተጓዳኝ የሱዳን የእርስ በርስ ጦርነት ለተፋላሚ ኃይላቱ ማለትም ለሱዳን ብሔራዊ ጦርና ለሱዳን ፈጥኖ ደራሽ ኃይል በሁለት አቅጣጫ የወርቅ ማዕድን ንግድ እንዲዘረጉ መንገድ ማበጀቱን ጥናቱ ይጠቁማል። አብላጫው የወልቃይት ሰሊጥ በኮንትሮባንድ እንደሚነገደው ሁሉ ወደ 80 በመቶ የሱዳን ወርቅን በህገወጥ መንገድ ወደ ውጭ የሚቸበቸብ ነው። የሱዳን ሰራዊት ከአጋሩ ግብጽ ጋር የዘረጋው እንዲሁም ከሱዳን ፈጥኖ ደራሽ ኃይል ከተባበሩት አረብ ኤምሬቶች ጋር በትብብር ያበጀው የወርቅ ንግድ መረብ ወልቃይት ቀጠና ላይ ራሱን የቻለ ጫና እያሳደረ ነው። የትግራይ ክልልን የህገወጥ ወርቅ ማዕድን ንግድም ከዚሁ ጋር አያይዞ ጥናቱ ያነሳል። የወልቃይት ወደ ቃታ መሳብ ከተገባ ግጭቱን ለማስቀጠል የተመቸ የገቢ ምንጭ የሚሆን የተፈጥሮ ሀብት አካባቢው ያለው ነው የሚለው ጥናቱ ከዚሁ ጎን ለጎን ከብዙ አቅጣጫ ራሱን የቻለ የፖለቲካ ፍላጎትና የታጠቀ ኃይል ያለው ቡድን መሰለፉን በመጠቆም ይህ ደግሞ ለቀጠናዊ ቀውስ መነሻ መሆኑን ይተርካል። ኤርትራን በቀጠናው በቅርብ ርቀት የመገኘት እንዲሁም የግብፅን የቆየ አካባቢውን የተመለከተ ጂኦፖለቲካ ፍላጎት አዛምዶ ከጉዳዩ ጋር ያውሳል። ወልቃይትን የከበበውን ችግር ለመፍታት የኢትዮጵያንና የሱዳንን ድንበር ጥያቄ፣ የትግራይና የአማራ ክልሎችን የወሰን ይገባኛል አጀንዳ ወይንም የሰሊጥና የወርቅ ንግድ ብቻ ነጥሎ መመልከት ተገቢ መፍትሄ እንደማያስገኝ ጥናቱ ይጠቁማል። አካባቢውን በሁሉም መንገድ የሚያቆላልፉ ጉዳዮችን በዝርዝር ማጥናት ይጠይቃል የሚለው ጥናቱ ለችግሩ የተቃለለ ግምት አለመስጠት ተገቢ መሆኑን ያስገነዝባል። በተናጠል ጉዳዩን መፍታት ካልተቻለ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ችግር መፍቻ መንገዶችን ማማተር አስፈላጊ እንደሆነ ምክር ሀሳብ ቀርቧል። የአፍሪካ ህብረት የድንበር ችግሮች መፍቻ ፕሮግራም፣ የኢጋድ መፍትሄዎችን፣ የተመድ ልማት ፕሮግራም የተባሉ ችግር መፍቻ መዋቅሮችን እስከ መጠቀም ያሉ አማራጮችን ማማተር አስፈላጊ ነው ተብሏል። የወልቃይት ጉዳይ ህወሓት ከውስጥ ከተጋረጠበት አደጋ ጋር ተያይዞ ሌላ ቀውስ እንዳይፈጠር አስግቷል። ከሁለቱም በኩል ያለው ወታደራዊ ዝግጅት ከወዲሁ ሰላማዊ መፍትሄ ሊበጅለት እንደሚገባ ነው ሪፖርተር ጥናት አጣቅሶ ያሰፈረው ሀተታ የሚያስረዳው። አበቃን። መልካም ጊዜ ተመኘን።